ሰላም ሰላም እንደምን አላችሁ ውድ ቤተሰቦቼ፣ እንደሰነበታችሁ? እኔ ክብሩ ይስፋ ሰላም ነኝ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን ቤተሰቦቼ እያልኩኝ ዛሬ ይዤላችሁ የመጣሁት እንግዲህ የብሮኮሊ እንጨትን ተጠቅሜ የአትክልት ጥብስ ነው ይዤላችሁ የመጣሁት። በጣም ነው የሚጥመው። እንብላ እንዴት እንደሚጣም በልታችሁ አጠጉትም ብቀምሱት ማለት ነው። የዚህ ምግብ የተለየ ነው። በጣም ነው የሚጥመው ማለት ነው። እናም እናንተም ሰርታችሁ በቤታችሁ ሞክሩት። ይህን ግብአት ከምትጥሉት ላይ እንኳን ገጨታ አድርጉ ቤተሰቦቼ። እና ከዚህ ቪዲዮ ቀጥሎ ሙሉውን እንዴት ነው የተሰራው የሚለውን ተከታተሉት፣ አቀርብላችኋለሁኝ ቤተሰቦቼ ማለት ነው። እናም አመሰግናለሁኝ። እናም ዛሬ ምሳችን እንግዲህ ይህንን ይመስላል ማለት ነው። በዚህ አይነት ነው የተመገብነው እላችኋለሁኝ ውዶቼ። ተጋብዛችኋል። እናንተም ምሳ ወደኛ ቤት ጎራ ይበሉ። የምሰራው ዛሬ እንግዲህ የብሮኮሊው እንጨቱ ግንዱ ነው። እሱን በመጀመሪያ ይሄን ተቆራርጧል። ከዛም ጉድጓድ ሳህኑ አርጌ ማለት ነው ጨው አረግና አቸቶ አርጌ በእንትን አጥበዋለሁኝ ማለት ነው። ከመክተቤ በፊትም ከትፊን ጭርስ አጥበዋለሁኝ። እንደዚህ አቸቶውን አረኩበት። በዚህ አይነት መንገድ አጥባለሁኝ ማለት ነው። ይሄ የብሮኮሊው እንጨቱ መጣል የለበትም፣ አትጣሉት ማለት ነው። በጣም አሪፍ ነው። እንዴት እንደምሰራው እንግዲህ ተከታተሉኝ ማለት ነው ቤተሰቦቼ። አብረን እንሰራዋለን። በመጀመሪያ እንግዲህ ቁርጥ ይሄንን መሃሉን ሰነጥቃለሁ ማለት ነው። ሰነጥቀዋለሁኝ። ከዛ በኋላ በደቃቁ ረዝም እያረኩኝ ነው የምከትፈው ማለት ነው። እንደዚህ አድርጌ ጊዜ እንትን ይጨርሳል። በደንብ ስንጥቅ አድርጌ እንትን በትንንሽ ይሄ አይከትፍም ቢላው ማለት ነው። ዜሮ ነው። ትንሿ በጣም ናይስ ቢላዋ ናት እና ትንሿ ናት ለመክተፍ የምትመቸው። ትልቁ ዝም ብሎ ከረፈፍ ቢላዋ ማለት ነው ብየዋለሁ። እና ይቺ ጥሩ ትከትፋለች። ይህንን እንግዲህ በትንሹ ነው የምከትፈው፣ ሰነጣጥቄ ማለት ነው። ቀጫጭን አድርጌ ነው የምከትፈው ማለት ነው ቤተሰቦቼ። በዚህ መልኩ ከከተፍኩ በኋላም ያለውን ስላለት ሙሉውን በማየት ተከታተሉ። ይህንን ጎመን መጣል የለባችሁም ማለት ነው። የምጥሉት ትኖራላችሁ በእርግጠኝነት። ደግሞ ቃሪያ ነው። ቃሪያውን አጥቤ ክሊን አርጌ ወደ መክተፊያው አርጌ እከትፋለሁኝ ቃሪያውን ማለት ነው። በኋላ መጨረሻ ላይ ለጥብሱ ስለምጨምርበት አሁን ከትፌ አቀራርበዋለሁኝ ማለት ነው። ይህንን የፈረንጁ ቃሪያ ቀዩ ነው ማለት ነው። ቃሪያው ይሄኛው ደግሞ ግሬኑ የሀበሻው ማለት ነው። ይህንንም አርጋለሁ። ሻውን ጥጃለሁኝ። መጥበሻውን ዘይት የወይራ ዘይት ትንሽ አርጌ ከዛም ያዘጋጀሁት ይሄ እንግዲህ ግንዱ የብሮኮሊውን ግንዱ የከታተፍኩት ማለት ነው እዚህ ጋር ጨምረዋለሁኝ። እንደምታዩት ጨምርኩት ማለት ነው። እንግዲህ በዚህ መልኩ ምንም አይነት ውሃ አልጨምርበትም። በዚህው በራሱ እንትን አረግና ከመጥበስ ነው ማለት ነው። ምንም ጨምርበት ነገር የለም ማለት ቅመማ ቅመም ጨምራለሁ ቀጣይ እና ውሃ ግን አልጨምርም ማለት ነው። እና በዚህ አይነት መንገድ አማስለዋለሁ ሚክስ አረጋለሁኝ ማለት ነው። ቀጣይ ቤተሰቦች ነጭ ሽንኩርት ጨመርኩበት ማለት ነው። ነጭ ሽንኩርቱን ጨምሬ አማስለዋለሁኝ። ከመጀመሪያው መጨመር ትችላላችሁ። ከላዩ ላይ ጣዕሙ እንዳይሄድ እንደዚህ ጨምርበታለሁኝ። ይህንን አማስለና አደባልቀውና ከድን እያረኩኝ ይዋሃዳል ማለት ነው። በዚህ መልኩ ጨምሬያለሁ። ደግሞ የድንብላል ቅመም ጨመርኩበት። ድንብላል ተዘጋጅቶ የተፈጨ ቅመም ነው።
እሱን እነሰንስበታለሁኝ። ከዚህ ጋር ደግሞ ቀረፋ ጨምራለሁ ማለት ነው። ቀረፋ ነው አሁን የምጨምርበት ቀረፋ እና የድንብላል ቅመሙ በጣም ሀሪፍ ጣዕምና ልዩ የሆነ ነው የሚሰጠው ማለት ነው። በዚህ መልኩ ቅመሞችን እነዚህን ሁለቱን ቅመሞች ጨምሬበታለሁኝ። ጣዕሙ የሌለ ጣዕም ነው የሚሆነው። ደግሞ ቃሪያውን ሽንኩርቱን ከላይ እንደዚህ ጨምርና በዚህ መልኩ አደበልቄው ማውጣት ብቻ ነው ማለት ነው። ጥሬውን ሽንኩርቱም ጥሬውን ጥሬው ነው። እንደዚህ ነስነስ ብሎ ፍሬሽ ይሆናል ማለት ነው። በፍሬሹ እንደዚህ መመገብ ይሆናል።